ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሙላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ ተመስገን፣ ደስ ይላል አለሁኝ። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም ለውጥን የምንፈጥርበት ለውጥን የምትፈጥርበት ድንቅ የሆነ ሳይንሳዊ የሆነ የተጠና የስኬት ሚስጥራትን ዛሬ አጋራችኋለሁ ማለት ነው። በዚህ ቪዲዮውን እስከ መጨረሻ ይመልከቱ። ሰብስክራይብ ያድርጉ። ሰብስክራይብ አድርገው እንደዚሁም ሼር በማድረግ ከወደዱ ደግሞ ኮሜንት በማስቀመጥ ለሌሎች ያጋሩ ማለት ነው። መልካም ለውጥን ልንፈጥርበት የምንችለው ትልቁ ነገር ያለው እምቁ አቅማችን ውስጣችን መሆኑን ተረድተን ህይወታችን ልንቀይርበት የምንችለው ትልቁ ነገር ፈጣሪ የሰጠን ድንቅ ማንነት፣ ልምዶቻችን የምናስተካክልበት፣ ህይወታችን በአዲስ መልክ ትራንስፎርም የምናደርግበት ትልቅ ነገር ያለው ውስጣችን ነው። ስለዚህ ውስጣችን ያለውን ነገር አውጥተን ለመጠቀም ታዲያ የእኛን ውሳኔ ይፈልጋል፣ የእኛን ተነሳሽነት ይፈልጋል፣ የእኛን ድንቅ ማንነት ይፈልጋል ማለት። ስለዚህ ይህንን ድንቅ ማንነታችን ልንገነባበት የምንችለው ትልቁ ነገር ያለው ህይወታችን የምንቀይርበት ዋናው ነገር ያለው አእምሯችን ውስጥ ነው። ስለዚህ አእምሯችን ለመጠቀም ታዲያ ጊዜው አሁን ነው። አሁን በርትተን ጠንክረን ሰርተን ለመለወጥ ከወሰንን የሚያቆመን ምንም አይነት ምድራዊ ኃይል አለመኖሩን እንረዳለን ማለት ነው። ስለዚህ ይህንን ለማድረግ የምንችልበትን ትልቁን ነገር ማበርከት የምንችልበትን ህይወታችን የምንቀይርበትን ትልቁን ነገር ለማበርከት የመጀመሪያው ነገር አንደኛ አመለካከታችን ምን አይነት ነው የሚለውን አመለካከታችን አይተን ህይወታችን ለመቀየር መወሰን መቻል አለብን። ስለዚህ አመለካከታችን ነው ትልቁን ነገር ለውጥ ሊፈጥርልን የሚችለው ማለት ነው። የመጀመሪያው አመለካከታችን ማስተካከል ነው። ሁለተኛው በህይወታችን ትልቁን ለውጥ ልንፈጥርበት የምንችለው ጽኑ ፍላጎት ኖሮ የተቀጣጠለ ፍላጎት ኖሮን ለመለወጥ ወስነን ህይወታችን ለመቀየር ለአንዴና ለመጨረሻ የምንሰራበት ህይወትን የምናስተካክልበት እምቁ አቅማችንን ልንረዳና እምቁ አቅማችን ከተረዳን በኋላ ጽኑ ፍላጎታችን ነው። ስለዚህ ምን አይነት ጽኑ ፍላጎት ነው ያለሽ? ምን አይነት ጽኑ ፍላጎት ነው ያለ? ምን አይነት ጽኑ ፍላጎት ነኝ ያለሁት የሚለውን ይህንን ልንረዳና ልንገነዘብ ጽኑ ፍላጎት የመለወጥ ስኬታማ የመሆን በሁሉም የህይወታችን ክፍል ውስጥ የምናስተካክለውን ነገር ለማስተካከል ህይወታችን በደንብ መቃኘትና ማየት ያስፈልገናል ማለት። ስለዚህ ህይወት ምርጫ ነች። ምርጫው ደግሞ በእጃችን ነው። ምርጫውን ደግሞ የወደድነው እንድንመርጥ የሰጠን ደግሞ መሻታችን ፈጣሪ ነው። ስለዚህ ፈጣሪ የሰጠን መሻት ዓላማችንን፣ ህልማችንን፣ ግባችንን ለማሳካት እኛ በደንብ ጠንክረን ልንሰራ ይገባል ነው። ስለዚህ ለዚህ ምድር እንደዚህ እንደ ጣት አሻራችን የተለየ ማንነት ልናበረክትለት የምንችልበትን እምቅ አቅም ተሰጥቶናል። ስለዚህ ይህንን እምቅ አቅማችንን ለማበርከት ምን እየሰራን ነው? ምን እያደረግን ነው? ምን እያደረግሽ ነው? ምን እያደረግክ ነው? ምን እያደረግኩ ነው? ስለዚህ ይህንን ምን እያደረግን ነው ብለን ራሳችንን ልንጠይቅ ይገባል። ራሳችን ልንፈትሽ ይገባል ነው። ስለዚህ ራሳችን ፈትሸን ህይወታችን የምናስተካክልበት ድንቅ ማንነት ጥበብ ተሰጥቶናል። ስለዚህ በጥቂቱ እያደግን ለመሄድ ወደ ትልቅ ደረጃ ለመሻገር የኛ ትልቁን ነገር ተነሳሽነታችን ያስፈልጋል ማለት ነው። ስለዚህ ተነሳሽነታችን ሊቀይርበት ወይም ሊያወርድብን የሚችሉ ነገሮች ምንድን ናቸው? አንደኛ የማይጠቅሙ ጉዳዮች ላይ ማተኮራችን ነው። ስለዚህ ልናተኩር የሚገባው በሶስተኛ ደረጃ ልናተኩር የሚገባው የሚጠቅሙን ነገር ላይ ህይወታችን የሚቀይር ነገር ላይ ነው ትኩረታችን ሊሆን የሚገባው። ስለዚህ ህይወታችን ለመቀየር ካሰብን፣ በደንብ ልንሰራ ካሰብን፣ ህይወታችን ለመቀየር በደንብ ለመስራት ከወሰንን ማተኮር ያለብን ትኩረታችን ምንጊዜ የሚጠቅመን ነገር ላይ ነው። ስለዚህ ምን አይነት ትኩረትህ የቱ ጋ ነው? ትኩረትሽ የቱ ጋ ነው? ያንተን ህይወት የማይቀይር ነገር ላይ ነው? ህይወትህን የማይቀይር ነው? ህይወትሽን የማይቀይር ላይ ነው? ስለዚህ ትኩረታችን የቱ ጋ ነው? ትኩረታችን በደንብ ልንፈትሽ ይገባል ነው። ሶስተኛ። በአራተኛ ደረጃ ህይወታችን ለመቀየር
ችልበት ትልቁ ነገር ያለው ምንድነው? ጀምረን ለመጨረስ በእያንዳንዱ ነገር ስንወስን ነው። ስለዚህ ምን ወስነሃል? ምን ወስነሻል ነው። ስለዚህ ትናንትና የወሰንነው ትናንትና የሰራነው ስራ ዛሬ እያስኖረን ያለው ትናንት የወሰንነው። ስለዚህ ትናንት የወሰንነው ይህንን እያስኖረን ያለውን ነገር እኛ በደንብ በትኩረት ሰርተን ህይወታችን ለመቀየር በደንብ ምን ማድረግ አለብን? ጠንክረን መስራት ይገባናል። ጠንክረን ለመስራት ታዲያ ህይወታችንን ጠንክረን ሰርተን ለመለወጥ እኛ ስንወስን ብዙ ነገሮችን ማሳካት እንችላለን ማለት ነው። ብዙ ነገሮችን ለማሳካት ታዲያ የኔና ያንተን ያንቺን ጥረት ይፈልጋል ማለት ነው። ስለዚህ ዋጋ ለመክፈል ተዘጋጅተሃል ወይ ነው። ዋጋ ለመክፈል ከተዘጋጀ ህይወትን ትቀይራለህ ማለት። በእያንዳንዱ ነገር ህይወትን ለመቀየር ጠንክረህ ልትሰራ ይገባል ማለት። ሌላው በጣም ትልቁ ነገር በህይወታችን ውስጥ ዋናው ነገር ምንድነው? ቆራጥና ቁርጠኛ ልንሆን ይገባል። ምንም ወደኋላ ልንመለስበት የምንችልበት ነገር ሊኖር አይገባም። በጣም ቆራጥና ቁርጠኛ ልንሆን ይገባል በምንሰራው ስራ ላይ፣ ህይወታችን በምንቀይርበት ላይ። ስለዚህ ይህንን ስናደርግ እንለወጣለን ማለት ነው። ስለዚህ በአምስተኛ ደረጃ ደግሞ ይህንን ነገር በሙሉ ሰርተን እቅድ ኖሮን እቅዳችንን መሬት ለማሳረፍ ሁልጊዜ እይታችን ሊስተካከል ይገባል ማለት ነው። እይታችን አስተካክለን ህይወታችን የምንቀይርበትን ነገር ማመቻቸት ይጠበቅብናል ማለት ነው። ህይወታችንን ለመቀየር ወስነን በደንብ ስንሰራ ህይወታችንን መቀየር እንችላለን። ህይወታችን ታዲያ ለመቀየር የኔ ያንቺ ያንተ ኃላፊነት ነው፣ የሌላ ሰው ኃላፊነት አይደለም። የኛ ኃላፊነት ህይወታችን ለመቀየር ጠንክረን መስራት፣ ህይወታችን ለመቀየር ሐሳባችን ማስተካከል፣ አመለካከታችን ማስተካከል፣ ጽኑ ፍላጎት ሊኖረን ይገባል። ጽኑ ፍላጎት ኖሮን ስንሰራ ህይወታችንን በደንብ አድርገን ቃኝተን መስራት እንችላለን ማለት ነው። ስለዚህ አንተ፣ አንቺ፣ እኔ ህይወታችን ለመቀየር ምን ወስነሃል? ምን ወስነሻል? ምን እያደረግክ ነው? ምን እያደረግሽ ነው? ስለዚህ እዛ ላይ ትኩረት ልናደርግ ይገባል ማለት ነው። እሱ ላይ ትኩረት አድርገን ህይወታችን ለአንዴና ለመጨረሻ ትራንስፎርም ማድረግ ይጠበቅብናል ማለት ነው። ስለዚህ ህይወታችን ጊዜያችንን የሚያባክኑ ነገሮች ላይ ማተኮር የለብንም ማለት ነው። ሌላው ደግሞ ኃይላችን የሚያወርዱ ነገሮች ላይ ትኩረት ልናደርግ አይገባም። ምክንያቱም ከፈጣሪ የተሰጠን እምቅ አቅም ኃይላችን ነው። ኃይላችን በምንም አይነት ሊወርድ አይገባም። ሁልጊዜ አእምሯችን ልንጠብቅ ይገባል። ልባችን ልንጠብቅ ይገባል። አይናችን ልንጠብቅ ይገባል። ጆሮአችን ልንጠብቅ ይገባል። የስሜት ህዋሶቻችን ልንጠብቅ ይገባል። እነሱ ናቸው፣ የስሜት ህዋሶቻችን ናቸው። በተመለከትነው፣ ባየነው፣ በሰማነው ነገር ነው፣ በዳሰስነው ነገር ምን እናደርጋለን? እንመሰጣለን፣ እንሳባለን፣ ትኩረታችን ይሰረቃል ማለት። ስለዚህ ትኩረታችን ማስተካከል መቻል አለብን ማለት። ስለዚህ እኛ ወደምንፈልገው ነገር ትኩረታችን አስተካክለን ህይወታችን መቀየር መቻል አለብን። ህይወታችን ለመቀየር ታዲያ ጠንክረን በርትተን ህይወታችን የምንቀይርበትን እምቅ አቅም ልንላበስ ይገባል። ልምዶቻችን ልናስተካክል ይገባል። ለመለወጥ ልንወስን ይገባል። ስለዚህ መለወጥ የምንችለው ወስነን ጠንክረን በርትተን ስንሰራ ነው። በርትተን መስራት ይጠበቅብናል። በርትቶ ለመስራት ታዲያ ጊዜው አሁን ነው። አሁን በርትቶ ጠንክሮ ለመስራት በደንብ መስራት ያስፈልጋል ማለት ነው። ስለዚህ ጊዜ ተሰጥቶናል። ጊዜያችንን በአግባቡ እንጠቀም። ስለዚህ ራሳችን ለማሳደግ ማንበብ አለብን፣ ማወቅ አለብን። ስኬታማ ሰዎች የሄዱበትን መንገድ ተከትለን እነሱ ተግብረው ስኬታማ የሆኑበትን መንገድ መተግበር መከተል መቻል አለብን ማለት። ስለዚህ ስኬታማ የሆኑ ሰዎች የሚሰሩት ምንድን ነው? አንድን ነገር በወጥነት በተከታታይ ይሰራሉ ማለት ነው። ስለዚህ እኛም በተከታታይ በወጥነት የምንፈልገውን ነገር ውስጣችን የሚያስደስተውን ነገር ስኬታማ ያደርገናል ብለን ያሰብነውን ነገር ለዚህ ምድር ልናበረክት ያሰብነውን ነገር ለማበረከት ጠንክረን ህይወታችን ለመቀየር ወስነን በደንብ እንስራ። ትኩረታችን የራሳችን ህይወት ላይ እናድርግ። አንጠቁም፣ አናራዝም፣ ለነገ አንበል። ጊዜያችንን በአግባቡ እንጠቀም። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ሰላም ሁኑልኝ።
ፍሳ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት፣ ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳ ቲዩብ የእርሰው ምርጥ ቤተሰብ